ሲሉኝ ከበድ አደፈ ሲሉኝ ነሳሁ ጎደልክን ሲሉኝ ሞልቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በደፋንቻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ያ አላህ አይ ሚስ ማይ ፋሚሊ በጣም ነው ናፈቃችሁኝ። ያው በወሬ ዛሬም አንድ ቪዲዮ ይዤ ብቅ ብያለሁ አላችሁ። ያው አዲስ ነገር ይዤላችሁ መጥቼ ነው። አሁን ራሱ የመጣት ብዙቶች ቦታ ቤት የቆየውን ስክሪንሻት እያደረጋችሁ ያው በውስጥ እየላካችሁ የቆየ ነው ወይ አሁን ነው ምናምን እያላችሁ እንትን ኮንዶሚኒየም ምናምን ጠይቃችሁ ስላላችሁ ለእናንተ ነው አንዳንድ ነገሮች ኮንዶሚኒየም ምናምን ይዤ የመጣሁት። በመጀመሪያ ደረጃ ደህና እንደሆናችሁ ተስፋ አለኝ። ላይክ አድርጉልኝ። ኦኬ ላይክ አትርሱ ውዶቼ፣ ላይክ አትርሱ፣ ላይክ አድርጉ እሺ። እና ስለ ቦታ ልነግራችሁ ነው ያለሁት የመጣሁት። እንዲሁም ደግሞ ኮንዶሚኒየም ቤት ማጥቼላችኋለሁ ለምትፈልጉ። ኦኬ አመሰግናለሁ። እናንተ ቤት ምናምን የድሮንም ስክሪንሾት እያነሳችሁ ባትልኩልኝ ረስቼዋለሁ። ዩቲዩብን ወላሂ ረስቼ ታረኩት በቃ በትምህርትም በስራም በጣም ስለሚበዛብኝ በዛ ተወጣጣርኩኝና እንደ በፊቱ ታይም አላገኝ አልኩኝ። ለዛ ነው አም ሶሪ። በጣም ናፍቃችሁኛል የኔ ፍቅሮች። ስንት አመታችን እኮ ኦሬዲ ቤተሰብ እኮ ነን። ቤተሰብ ነን ኦሬዲ ቤተሰብ ነን የኔ ቤተሰቦች የኔ ፍቅሮች። ላይክ አትርሱ እሺ። ያ ስለ ትዳር ራሱ የምንወያየው ነገር ላይቭ ላይ ድሮ እየገባው እሱ ራሱ ናፍቆኛል። እናንተ አንዳንድ ጊዜ እኮ ጊዜ ወላ ጊዜን በምን ላሳልፍ የሚልም ሰው እኮ አለ። እንደዛ ያው ሁሉ ጊዜ ያለን ሰዎች ዛሬ ማለት ነው አይደለም እንኳን ለሌላ ነገር ጓደኛ ጋር ምናምን ተዳውሉ ማውሪያ እዚህ ጋር እንኳን መጥቼ ዩቲዩብን እንኳን ለመስሪያ ሰዓት ምንም አላገኛልኩኝ። እና አንዳንድ የዲን ትምህርቶችን ማቋርጬ ነበርና አሁን ይሁን እንዳድስ ጀምሬላችሁ በቃ እንደገና እንዳድስ የቀርቼ ያለፍኳቸው ኪታቦች ሁሉ ጠፍተውብኛል ለአመታት ስላቆምኳቸው ማለት ነው። እነሱን ተመልሼ ኪታቦች ሙራጃ ይዤላችኋለሁኝ። ከዛ አንፃር ትንሽ ሌላም አለ ብቻ ቢዚ ሆኜ ነው አለው። ግን እናንተ እንዴት ናችሁ? ምን እያሰባችሁ ነው? ስለ ህይወታችሁ እንዴት ነው? የእንትናን የካናዳውን እድል ምናምን ሞከራችሁ ወይ? አፕላይ አድርጉ በስልካችሁ ውዶቼ፣ በስልካችሁ አፕላይ አድርጉ ሞክሩ። የሆነ እህታችሁ እንግዲህ ሌላ አፕላይ ያደረኩት ሌላ የሞከርኩት ነገር የተሳካልኝ ነገር ስላለ እዛው የተሳካልኝ ቦታ ላድርግ እያልኩ ነው። የካናዳውን እድል አልሞከርኩም። ሞክሩ፣ አፕላይ አድርጉ በስልካችሁ። ኪሳራ የለው ወጪ የለው ውዶቼ፣ ምን የለው አጣሩ ምናምን። ኢትዮጵያም ያላችሁ ለኢጃዛ ሄዳችሁ እዛው ኤምባሲ ሄዳችሁ ካናዳ ኤምባሲ ሄዳችሁ እንትን በሉ ፕላይ አድርጉ እሺ ፍቅሮቼ። እዩ እድላችሁ ሞክሩ፣ አሻሽሉ። አንድ ቦታ ላይ እንትን ማለት የለብንም። አንድ ቦታ ላይ መቆየት ያለብን ወደ ተሻለ ቦታ ወይም የተሻለ ነገር ለማድረግ የምንፈልጋት ብር አለች አይደል? ያስቀመጥናት የወሰፍናት ያችን እስከምናገኝ ብቻ ነው እንጂ የሆነ ቦታ ላይ ስታኩንም መቅረት የለብንም። ብዙ እዚህ ሀገር ይቆያሉ አመት ምናምን አመትያችን ይፈጅ ሰው እኛ እንደነሱ ሆነ ነገ እንዳንቆጭ ዶቼ ፍቅሮቼ አንተም ባይሎ ብራችሁን ሴቭ አድርጉና ያችን የምታልሟትን ነገር ብቻ የምታደርግላችሁ ብር ታገኛችሁ ላጥበሉ ኢንሻአላህ። እኔ በቅርቡ ላጥላለሁ። እኔ ትንሽ እመፈልጋትን ብር አልሞላልኝ ብላ ነው እንጂ አልহামዱሊላህ ያቺ ብር ብቻ ትሙላ እንጂ አንድ ብር ጭማሪ ጨምራለሁ ብዬ አንድ ቀን አላድርም። ኢንሻአላህ የተሻለ ቦታ ላይ ሆኜ የተሻለ ስራ ላይ በተሻለ ነገር ታዩኛላችሁ ባላ ፍቃድ። ለሁላችንም አላህ ያሳካልን። ይሄን አስታውሱ፣ አላማችሁን አትርሱ ፍቅሮች። ቻው። ግን በዚህ ሀገር አሁን ትናንትና ራሱ አንድ ያውና አቁም ያለው እንጂ ሪከርድ ማዳመጥ ታሪክ መስማት አንደቴ ሀዋ የምትባል እያለቀሰች ሪከርድ አድርጋልኛለችና የ6 አመት ሙሉ ክህደት በባሏ ደርሶባት በነገራችን ላይ ሚስትና ልጅ አለው። በሷ ላይ አግብቶ እዚሁ ጅዳ ሚስትና ልጅ እስከሚኖሩ ድረስ አላወቀችም። እሷ የወግዲ ልጅ ነች። የሚገርማችሁ ሀገር ራሷ እንራራቅም ብላለች። ግን እንዴት እንዳልሰማች አላውቅም። ያው አንዳንዱ ሴት ምስኪና 6 አመት ሙሉ ከ6 አመት በኋላም የሆነ ልብስ ጣልባ በዛ ልብስ በጠለበችበት ሰበብ በዛ ነው በሆነ ነገር እንደዚህ
ድንገት ሰምታ ጉዷን ያወቀችውና አሁን ስታቅ አልፈልግም በቃ ካንተ ጋር መለያየት ነው ስትለው ምንም ነገር የለሽ ነው ያላትና አሁን ጭንቀት ላይ ነች። ኦኬ ውዶቼ 6 ዓመት ገንዘብ አብራ የሆነ ነገር አድርጋለች። እንደገና ደግሞ አሁን እጁ ላይ ብር አለ። በጣም ብዙ ነገርና እንደዚህ ድክርት ያለ ህይወት አትገቡ። ፍቅሮቼ ፍቅር አትበሉ። እኔ ለምሳሌ አፈቅራለሁ እንደናንተ ሰው ነኝ። ነገር ግን በብር ነገር ያስቀድሜ ነው የምናገረው። ብር ከወንድ ጋር እንደማላደባልቅ ብር የሚባል ነገር ከጠየቀኝ ምንም ነገር በብር እንደማልገናኝ ከባልጋ ቤት መስራት ከባልጋ አብሮ መነገር ምናምን የሚባል ነገር እንደማይመችኝ ያስቀድሜ ነው የምናገረው ለማወራው ሰው ማለት ነው። እንደዛ በግልጽ ተናገሩ። ከዛ ገባሽ በኋላ መጀመሪያ አቋምሽን ተናግረሻል። አምኖ በዛ ከገባ ይገባል። አብሬ ለወጣም ምናምን ነገር የለም። ዳንቺ ወንድ ጋር ልትለወጪ ነው እንዴ? አንቺ እኮ ራስሽን ችለሽ ልትለወጪ አላማሽን አሳክተሽ ቤተሰቦችሽን አምረተሽ ሀገርሽ ልትገቢ ነው የራስሽን ነገር ከፍተሽ እንጂ ከወንድ ጋር ለወንድ ቤት እንድትሰሪ ወንድ ጋር ብርሽ እንድትለወጪ አይደለም። ራስሽን ችለሽ እንድትለወጪ ነው እዚህ ሀገር እንጂ የመጣሽው ከወንድ ጋር ነው የምለወጠው ብለሽ ነው እንዴ የመጣሽው? ማግባት አግቡ፣ ምንም ችግር የለው ውዶቼ። ሐላል ማግባት ሐላል ነው፣ አግቡ። ነገር ግን በብር አትገናኙ። አብሮ መለወጥ የሚባል ነገር የለም። አንቺ የምትፈልጊውን ነገር አድርጊ፣ ብርሽም ሴቭ ማድረግ ከሆነ አድርጊ፣ እሱም እንደዛው። በቃ ነገ ወልዳችሁ ምናምን አብራችሁ የምትኖሩ ከሆነ እስከ ዘላለም ምን ችግር አለው? ያንቺ ንብረት የልጆች አይደል? ልጆቹ ደግሞ ይሱም አይደሉ? አለቀ። አትነካኩ። እኔ እኮ ግርም ይለኛል እንደዚህ አይነት ብር ሰጥቼ እንደዚህ አይነት ብር ከየታችሁ ነው ግን የምትሰጡት? እኔ ለወንድ አበድሬ ብቻ የተበላሁ ብር አለኝ እንጂ ማለት ነው ለወንድ በህይወቴ ራውዝ ቢላ ሲጀመር ብር የሚፈልግ ከሆነ እንዴት ነው ፍቅር ስሚዜ? እንደው ይቅርታና ሲጀመር ነው ወንድ ልጅ ሳፈቅር አለኝ ምናምን የሚለውን ነገር የቤት አለ ወይ ምናምን ነገር አለኝ ምናምን የሚለው ይሄ ነገር ተደማምሮ ምናምን ቀስ ብዬ ነው የማፈቅረው። ጭራሽ ደግሞ ምንም ነገር የሌለው ሰው የፍቅር አይዘኝም። በጣም ይቅርታ ጥሎብኝ የፍቅር ሲዘኝ ራሱ ካለው ሰው ነው። ከኔ ካነሰ ሰው ፍቅር አይዘኝም ከኔ እኩል ከሆነ ሰው እንጂ። ይሄ እኔ ነው የኔ አቋም ነው። ሰው እናንተም እንደዛ ሊሆን ሲገባ ጭራሽ ከወንድ ጋር ተውዶቼ ወላሂ እኔ ገርሞኛል የእናንተ ነገር እንደዚህ የምታረጉ ሴቶች። እኔ አሁን ስንት ዓመት እዚህ ሀገር ለወንድ አልሰጥም። የኔን ብር የሚጠይቅ ቤተሰብ የለኝም። ለአመታት ብር አልክም። ሶ ለአሁን አላማን የመጣሁት ያንን አላማ ለማሳካት ብቻ ነው ብር እየሰራ ያለሁት ማለት ነው። ቤተሰብ አልፎ አልፎ ብረዳ ነው በራሴ ፍቃድ ማለት ነው። ኦኬ ምን ደረሽም አይሉኝ እንኳን ርጂ ሊሉኝ ጾማቸውን ቢያደራሱ የኔ ቤተሰቦች ጠግበናል ነው የሚሉት። አይወዱም እንደዚህ ለኢድ ምናምን ሲመጣ የሆነ ነገር ከተፈጠረ ህመም ምናምን ነገር በቃ ጣል አደርጋለሁ። ለዛ ሴቭ ነው ማድረግ። እንደዚህ እንኳን አድርጌ ማለት ነው አላማ ያለሳካ ብሎ ማለት ለአላማዬ ብር አልሞላ ብሎ ለማደርገው ነገር ስለመደብኩ ብር ለዛ ነገር ያንን ነገር ለማድረግ ብር ያልሞላ ብሎ ነው ቁጭ አልኩት ማለት ነው የምሰራው። እና እናንተ ደግሞ ወንድ የምትሰጡ ከወንድ ጋር አብራችሁ ታደባልቁ ከየታችሁ ነው? እኔ ማወቅ እፈልጋለሁ። እስኪ ንገሩንማ። ይሄኛው ሰጥቼው 6 ዓመት ሰጥቼው ቤት አብረን ሰርተን ከርቶይ ምናምን ትላላችሁ ወይስ እንደኛ አይደለም ደሞዛችሁ? ብር ተይታችሁ ነው ማለት ስንት ብር ነው ደሞዛችሁ? እኛ ሴቭ አድርገን ምንም ነገር የሌለን ሰዎች ማለት አላማችን ለማሳካት ቶሎ ያልደረስንም እየሰራን ያለ ነው። አልহামዱሊላህ የሚቆጨን ነገር የለም ለምን ብራችን ስላላበላን ነው። እናንተ ደግሞ የምታበሉ ተይታችሁ ነው። እስኪ እንደው ኮሜንት ላይ ጻፉልኝ። እንደውም እዚህ ላይ ላቁመው ቪዲዮውንና ይሄን ማየት ነው የምፈልገው። ብር ተይት ነው የሚተርፋችሁ? ከየት ነው ወንድ ጋር የምታደባልቁት? እኔ እኮ ለራሴ የምፈልገውን ነገር ራሱ አላሟላልኝም። ብሬን ሴቭ አድርጌ ለማንም ሳላቅም ሰው ማለት ነው። እና ማወቅ ፈልጋለሁ። በቃ አነሳስበው እንደሰጥቸው ደግሞ እንደዚህ ያለ ምናምን ሲሉ ቆይ ማቴታቸው ነው ብር ላለው እንደኛ አይደለም ደሞዛቸው ወይስ እነሱ ትላልቅ ደሞዝ ነው የሚካፈላቸው ምናምን ላለውና ኮሜንት ሴክሽን ላይ እስኪ አስቀምጡልኝ። ማየት ፈልጋለሁ። በቃ እናንተም ማየት ፈልጋለሁ። በዚህ ላቆመው ቪዲዮ